ኤልሳቤት ሁለት መምህር አምጥታ ትናንት አንደኛው መምህር በቃ እሱ አይችልም ብላኝ በዚህ ቤት ነበር። ሁለተኛ ደግሞ በቤቷ ሂጅ ተወያይቼ ነበር። ያው የነባችሁ ታውቃላችሁ። እስኪ ሶስተኛ መምህር ካላት ደግሞ እናወራታለን። ያው አራት እንዲሆኑ ማለት በአጠቃላይ በፊት ግን ወንድሜ ጃ የሚጨመር ካለ ዛኪር ጃ ሂዱበት ኢንሻአላህ። ኤልሳቤት ታወራለች በተራ መጀመሪያ ጃና አንዴ ልጁ ሰጥቶኛል። አንተ እንኳን አንድ ጊዜ የቤቱ አወያይ እኔ ስለሆንኩኝ አንዴ እንትን ስርዓት ላስይዘውና ከዛ ታወሪያለሽ። እሺ ቆይ አንዴ አውርተሽ ተወጫለሽ፣ ምንም ችግር የለውም። ነገር ግን ቀድሞሽ ስለዚህ ሀሳባቸውን ይስጡና አሚርም አለ፣ ከዛ አንቺም ታወሪያለሽ። ወይ ደግሞ እነሱ ሀሳብ ከሌላቸው ወደ አንቺ ልንመጣ እንችላለን። እነሱ ሀሳብ ከሌላቸው ዳይሬክትሊ ወደ አንቺ እመጣለሁ። እሺ ጃቢር ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያጀማ? እንዲሁም ክርስቲያኖች ሰላም ብያለሁ። ሰላም ለእናንተ ይሁን። እንግዲህ ስለ ስላሴ ሲነሳ ስላሴ እኛ ትተን የመጣ ነው እንትን ነው ላይክ እኛ ትተን የመጣ ነው አምላኮች ናቸውና ምንድነው ስላሴ ላይ በቃ በትንሹ ላነሳው የምፈልገው ነጥብ ስላሴ አንድ አምላክን ይሉናልና ግን እርስ በርስ ያወራሉ። ስላሴ አብና ወልድ እርስ በርስ ያወራሉ። አስቡ፣ እርስ በርስ ይዋደዳሉ፣ እርስ በርስ ይተያያሉ፣ ይሰማማሉ፣ ምናምን የሆነ ፊሊንግ ሼር ይደራረጋሉ። ገባቸው? እነዚህ ደግሞ ነገሮች በአንድ በተለያዩ አካላቶች በአንድ በተለያዩ ነገሮች መካከል የሚፈጠር ነገር ነው። ምክንያቱም አንድ ሰው ብቻውን እያወራ ከሄደ አበደ ነው የሚባለው። ሰው ከራሱ ጋር እንዴት ያወራል? አያወራም። ስለዚህ እርስ በርስ ያወራሉ ማለት ነው። እርስ በርስ የሚያወሩ ከሆነ ላይክ ኦብቪየስሊ ወደ አማልክትነት ነው የሚሄደው ይሄ ነገር ማለት ነው። ይህም በቃ በጣም ሲምፕል ኩዌስችን ማለት ነው። እና አንዳንዶቹ አያወሩም ነው በቃ ወይ ቁልጭ ቁልጭ ነው ወይስ በምልክት ነው የሚያወሩት? አይዶን ነው፣ እኔ አልገባኝም ይሄ ነገር። እና ምንድነው እኔ እነ ኢምራንም እነ ሳላም እኔ ላይክ በዓለም ላይ ያላችሁ ጠቅላላ ሙስሊሞች ወይ ስላሴ ላይ ያላችሁ ጥያቄዎች አንድ ትልቅ መልስ ልስጣችሁ። ስላሴ ትደነቃለች እንጂ አትመረመርም። በቃ እኛ እንዲህ ነው የተባለው። ስላሴ ትደነቃለች እንጂ አትመረመርም። ገባችሁ አይደለ? እንዲሁም ቸርች ፋዘሮች ምን ብለዋል? ስላሴን ሰው ለመረዳት ከሞከረ እብድ ነው፣ በቃ ሾጥ ያደርገዋል፣ ወሰድ ያደርገዋል። እና በቃ በዚህ ብትቋጩት ይሻላል ነው ያሉት። እኛ ግን ተስፋ አንቆርጥም። መልስ እናገኛለን ብለን ሳይሆን ክርስቲያኖች ይህንን ሀቅ እኛ እንደተረዳ ነው እንዲረዱ ለማድረግ የቻልነውን ነገር እናደርጋለን። ያው ብዙም ከዚህ በላይ ማለት አልፈልግም። ሜይ ቢ መምህሮች ካሉ የሚወያዩ ሰዎች ካሉ ጥያቄ በጣም ብዙ ያለን አለን። እንቅልፍ ነስቶን ነው እንጂ እነዚህ ጥያቄዎች ቢመለሱ ልኖሩ በጊዜ በተኛን ነበረ። ዛሬ ላይ ይህን ይመስላል ሳል ሀሳቤ። ናይ ጀዛከላሁ ኸይር። እሺ አሚር ሀሳብ አለ? ሀሳባችሁን ቶሎ ቶሎ እንትን በሉና ክርስቲያኖችን እናስገባለን። አሚር ቀጥል፣ ሀሳብ ካለ። ሰላም አለይኩም። እኔ ሀሳብ የለኝም፣ ቀጥሉ። እሺ ወአለይኩም ሰላም ወራህመቱላህ። ጀማል እሺ፣ ወይ እህቴ ዛህራ ሀሳብ አለሽ? ኦኬ ዛህራ የለችም። ኡስታዝ ጀማል ሰላም አለውኝ። ምናልባት ያው በስላሴ ጉዳይ ቅድም ያው ያለው ነገር አውርታችሁታል። ነገር ግን በአንድ ነገር ወንድሞችን ላመሰግን ይፈልጋለሁ እንጂ ቅድም ለመጡት አባታችን ወላሂ ምን ያክል ክብር እንደሰጧቸው እስከዛሬ ድረስ እኮ በድንገት ለመጣል የትኛውም ወገን ማለት ነው እንደዚህ ደቂቃ ሰጥተን አናውቅም። ምክንያቱም የውይይት ጥሪ ተደርጎ ነው ዳኛ ተመድቦ ነው እንጂ በድንገት ቤታችን ለገባ ሰው እንደዚህ አይነት ውይይት አልነበረም። በጣም ሰግቼ ነበር። አባታችን ናቸው ብሎ አቡኪና ሌሎቻችሁ ኸይር ጀዛችሁን አላህ ይክፈላችሁ። ደቂቃ ሰተናቸው በትልቁ አድርገናቸው ምናልባት በስነ ስርዓት ከርሳቸው እኛ አላማችን ለብሽቅ አይደለም። በነገራችን እዚህ ጋር ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ስንቀመጥ ወንድሞችም ሌላ ነገር ለመስራት ወይም ደግሞ ጊዜ አጥቶ አይደለም ለመማማር ነው። ያን ታሳቢ አድርገን ለአባታችን በጥሩ በስነ ስርዓትና እስልምና በሚያዘው መልኩ ለማድረግ አስበን ነበር። ምንም ነገር ሳይሉ መደምደሚያ ሳይሰጡ መውጣታቸው ትንሽ ለክርስቲያን አባቶችም ለሃይማኖቱም ትንሽ ጥያቄ ውስጥ ይከተዋል ብዬ ስለማስብ ነውና ኸይር ጀዛችሁን አላህ ይክፈላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ዛኪር አለ? ዛኪር የለም። አቡኪ የመጨረሻ ሀሳብ አለ አንተ? የአቡኪ ኔትወርክ ጥሩም አይደለም። አላኩል ያህል ከተመለሰ ሀሳብ ይሰጣል። እሺ ቤታ ኤልሳቤት እንዲገቡ ንገርልኝ። መምህር ባካቸው አልጨረሳችሁም እና ግቡ። ታች ያሉ መምህር ካለ አይቻቸዋለሁ። የምር አሉ። ቆይ ስክሪንሾት አድርገዋል። ወላሂ ስክሪንሾት አድርገዋል። ስክሪንሾት አድርገው ያጀማ አይ መምህር
እየሰሙኝ ከሆነ እባኮትን ጆይን ብለው ጥሎት የወጡትን ውይይት ይጨርሱ። ማምለጥ ተገቢ አይደለም። ኦኬ ማምለጥ ተገቢ አይደለም። እዚህ ጋር ነው በቃ ተጋፈጡ። ግን አክቹዋሊ 2 ዙር 3ኛ ዙር ይቀራልና እባካችሁ ግቡና አውሩ። ያው ካልመጡ ግን በተዘዋዋሪ መልስ የለም። ክርስትና ትክክል አይደለም እያለ እየተባለ ያለው ጨርሰናል። ኤልሳቤጥ እናስተናግዳለን። በነገራችን ላይ መምህር ኤልያስ እርስዎ ማይገቡ ከሆነ እርስዎ የቤተ ክርስቲያን መምህር ናችሁና እናንተ መልስ ካሌላችሁ ታች ያለው ምዕመኑ መልስ የለውም። ይሄ ማለት የተጠየቀው ጥያቄ ምንም ምላሽ እንዳሌለ ነው ከእናንተ የምንረዳው። ምክንያቱም ከላይ ያለው ኡስታዝ መልስ ማያቅ ከሆነ ወይ መልስ ካሌለው ታች ያለው ማህበረሰብ ደግሞ መልስ የሚያውቅበት መንገድም የለም። ስለዚህ እናንተ መልስ ካሌላችሁ ክርስትና መልስ የለውም ነው። ምክንያቱም እናንተ ክርስትናን ወክላችሁ ነው እያወራችሁ ያላችሁት። ክርስትናን ደግሞ በጣም ተመራችኋል የምትባሉት እናንተ ናችሁ። እናንተ ጋር ምላሹ ካሌለ ታች ያለው ማህበረሰብ ጋር ምላሹ የለም። ስለዚህ የእናንተ ዘሎ መውጣትና ውይይቱ ማቋረጥ በጣም ትልቅ ተጽዕኖ ክርስትና ላይ እንደሚያሳድር ማወቅ አለባችሁ እና ለዚያ ገስት ብትገቡ መልካም ይሆናል። ቤተ ኤልሳቤጥ 2 ደቂቃ አለሽ፣ ሀሳብሽን እንትን በይ። 1 ሚኒት እስከምትመጣ ደግሜ ልናገር። ዲያቆናት ወጳጳሳት ወቄሳት፣ ቄሶችም ዲያቆናትም ሁላችሁም አዳምጡ። ከስር ያላችሁ ሪከርድም አድርጎልኝ። ስለ ስላሴ ጉዳይ መወያየት አቅሙ ያለው ካለ እባካችሁ ስላሴን እስካሁን 4 መምህር ገብቶ 4 ብሉያት ሐዲሳት አጥኚዎች መምህራት ገብተው ሊያስረዱ ስላልቻሉ 5ኛም 6ኛም ካላችሁ መምህራን ግቡና 3ቱን አምላኮቻችሁን እባካችሁ አስረዱን እባካችሁ ብላለች። ስለዚህ የትኛውም ቄስ ሲሆን ከፈለገ በኮስት ከፈለገ እኛ ቤት ከፈለገ ደግሞ ፍትሃዊ በሆነ ቤት ለመወያየት ሁላችንም ዝግጁ ስለሆንን አክቹዋሊ እኔም ዝግጁ ሁላችንም ዝግጁ ነን። ስለዚህ በየትኛውም ሰዓት ይምጡ ብዬ ጥሪ አቀርባለሁ። አሁን አይ ቲንክ 3ኛ ቄስ ጨርሰናል። ወደ 4ኛ ቄስ ደግሞ እናልፋ። 3 ቄሶች እንግዲህ 3ቱም ቄሶች አጀማ ወርዷል። 3ቱም ቄስ ትናንትና ሁለት ዛሬ 1 ቄስ ወርዷል። 4ኛ ቄስ ደግሞ እያለ ይቀጥላል ማለት ነው። ስለዚህ ቄሳት ወዳቂው ናት ካላችሁ በደንብ አዳምጥ። ቄሳት እባካችሁ ገብታችሁ መልስ ስጡን እንላለን። ኤልሳቤጥ ደግሞ ትናንትና 2 ቄስ ደውላ ኤልሳቤጥ እዚህ ጋር ከሰር ያለችው ማለት ነው ጀግና ናት። 2 ቄስ በስልኳ ደውላ ያመጣችልንና አሁን እስቲ 3ኛ ቄስ ደግሞ ካለ እንመጣ። ወንዝ ጋር ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ይቅርታ ስድብ ጀመረች ገና ከሆነ ተይ በአላህ ኤልሳቤጥ ተይ አትስቃ። ይኸውልህ የኔ ወንድ እንድትሆን ነው የምፈልገው። ለምንድን ነው የምትዘጋው? አሁን ለምሳሌ ሴት ነው የሚፈራው በእኛ አትሳደብ። ትልቅ ሴት ነች አትሳደብ። 40 ሺህ አይደለ ትልቅ ሰው እኮ አይሳደብም። ኡስታዞች ሰላም ብያለሁ። ካላችሁ ኡስታዝ ካላችሁ የረባችሁ ኡስታዝ ካላችሁ ማለቴ ነው ለእናንተ ነው ሰላምታዬ። እውነት ኤምሩ እየፈራ እየሮጥክ ነው። ትናንት ለምንድን ነው ሲያናግሩ እንደዛ ሩጠህ የሄድከው? እኔ በጣም አሳፈርከኝ ራሱ በእውነት አክብሮ ይመጣል ብዬ አንዴ አክብረን ስናወራሽ እንትን ባትረግጪ ጥሩ ነው። እሺ እንትን ትልቅ ሰው አድርገን ነው ሰዓት ይዘን እያወራንሽ ያለው። በዚህ መንገድ እንድታወሪ አይደለም። ማንም እንደዚህ ከመቀመጫ የተነሳ አንዴ እንድታወሪ እድል የሰጠውሽ እንደዛ ከሆነ ነይና አይውረጅ። እንደዛ ከሆነ አላስወራሽ ነው። የሳይት ባህያው እንደዚህ ነው አውቃታለሁ። ትናንትና ገታ እንደዚህ ረብሻች ችግር የለው አስገባ ትግባና እንዴ እኔ ለሷ መርፍ ያለኝ ሀቢቢ አስገባ ድጋሚ ነይ ግቢ። ዝም ተሳደብ እና ይገርምሃል። ትናንትና የብልግና ስድብ ሰድባን ኢቭን ኢብሮን ሰድባ የወረደችው ችግር የለውም ባህሪያቸው ነው። እንታገሳለን። ስለዚህ እንደዛ እንዴ ፍርሃት ምንድን ነው የሚያስፈራ? ቆይ እንዴ ለቲክቶክም እኮ አዳምቅልሃለሁ ታውቃለህ፣ ቁጥርም ይጨምርልሃል። በእናትህ አትፍራ። እኔ ልናገር ጸጥ በል። በነገራችን ላይ ትናንት በተደረገው ውይይት አንደኛ ኤምሩ ዋሽታ በእውነተኛው አካውንት አለመምጣትህን ስላወቅኩ እንድታውቅ ብዬ ነው የመጣሁት። ሌላው ደግሞ ቃልን ለምንድን ነው የፈራኸው? ቃል እንደውም ላወያያችሁ ፈልጋለሁ፣ አንተና ቃልን ማለት ነው። ምንድን ነው ያስፈራ? እውነቱን ሲገልጥብ ስለ ቁርአን ሲከፈት በጣም ደነገጥክና ማውራት ሁሉ ከበደ። ያ ለምን ሆነ? እኔ ታውቃለህ እውነቱን ማወቅ ነው የምፈልገው እንጂ እኔ እስልምና ሃይማኖት መሳደብ አልፈልግም። ነገር ግን ከእናንተ ከቁርአናችሁ ያለውን እንኳን ከሰው ጋር ከሊጥ ጋር ትለጣለጣላችሁ የሚለውን
ሰማ ደንግጫለሁ። እውነት ለመናገር ከእስላም ዳቦ ቤት እየገዛን ነው እኛ የምንበላውና ይሄ በጣም ከብዶኛል እኔና እውነት ነው ወይስ ሐሰት ነው በራሴ ይረጋገጥ ብዬ ስትጠየቅ ሩጠ ፈረጠጥክ ማለት ነው። ስለዚህ ይህ ለምን ሆነ? ያንተን ሃይማኖት ጠንቅቀ ሳታውቅ ከኛ ጋር ብትገ ደቂቃ አልቋል። አንተ ሊጣም አትፍራ። ምንድን ነው ከሰው ጋር ደቂቃ አልቋል። እማ ሆይ ደቂቃ አልቋል። እንዳትነካት ቆይ። ያው ያላ እማ ሆይ ደቂቃ አልቋል። እሺ ከየትኛው ገዳም ነው ያመለጠችው? አላህ። እሺ ኢምራን ቀጥል። አንደኛ ታዘቧት። አሁን እቺ እማሆይ ናት፣ በቤተ ክርስቲያን እማሆይ ናት። ማለትም በየቀኑ ቤቷን ከፍታ አባቶች ጋር የምታወራ ኢቨን ቤተ ክርስቲያን ላይ የምታገለግል ሴት ናት። ግን አፏ እንዴት ልቅ እንደሆነ አየዋት። ከአፏ የሚወጣውን ብልግና ማለት ነው። ታዘቡ። ይሄን እዩልኝ። ቀጥሎ ትናንትና 2 ቄስ አምጥታ ነበረ። አንደኛው ቀስ በቤቴ ደህና አድርጌ ስጨምቀው ማለት ምንድን ነው ያለችው? አይ እሱ እኮ እኔን አይወክለኝም፣ ያ ጀማ ወላሂ ደውላ ያመጣችውን ቄስ ማለት ነው እኔን አይወክለኝም ብላ ካደችው። ግን ቄስ ከፈለገ ደግሞ ሁለተኛ ቄስ ቤቴ ናች። ቤቷ በሁለተኛ አካውንት ሂጄ ጠበቅን፣ ተወያየን አይደለ? መምህሯ ማውራት ሲከብዳት ማድረገች 6 ክርስቲያን ትናንትና ያየነባችሁ ኮሜንት ጻፉ። 6 ክርስቲያን አስገባች። 6ቱም ይጮሃሉ። 6ቱን አስጭቄ መጨረሻ ወረዱ። ሰድቦኝ ማለት መምህር ብላ ያመጣቻቸው ይኸው መምህር እሳቸው ናቸው። ሳላ ከፈተልኝ ቴሌግራም ቻናል ላይ ያለ ክበተው አንድ ይዩት። አሁን ይሄ ነበር መምህሩ። ስሙ ማን ነው? መጋቢ ብሎ ሐዲስ ይባላል። ይሄ መምህር ነው የመጣው። ይሄ መምህር መጥቶ ራሱ ያነሳሁትን ጥያቄ መመለስ ሲከብደው ምን አለኝ? እግዚአብሔር ያስደፍር ብሎ ሰድቦኝ ወጣ። ሰምታችሁኛል? በቤቷ በሷ ቤት እጂ የተወያየው ሱብሃንአላህ ሳስበው ይገርመኛል። እና ተሳድቦ ሄደ። አንድ እግዚአብሔር አስደፋሪ እንደሆነ አመነ። ሁለተኛ እንደዚህ ብልግና ተናግሮ ወጣ። ይሄ እንደ ቤቷ ማለት ነው። አሁንም መጣ ካፋት ብልግና ያወጣ ሊጥ ምናምን ትላለች። ያለው እኮ በመጽሐፍ ቅዱስ ነው። ተመልከቺ በመጽሐፍ ቅዱስ ምን እንደሚል መኃልየ ሰለሞን ምንድነው የሚለው? አስከንብቢ ተመልከቺ። አይውማ ልጅ ወንድሜ እጁን በሰደደ ይላል፣ በቀዳዳ አይሻደለ ይላል። ይሄ ነው መጽሐፍ ቅዱስ። ይሄ ነው። ይሄን መመለስ ሲከብዳችሁ በእስልምና አትደበቁ። መጀመሪያ 3 አማልክቶቻችሁን ለይታችሁ እወቁ። 3 አምላክ እያመለካችሁ ነው ያላችሁት። 3ቱ አምላኮች ደግሞ እንደ አንበሳ እንደ ላም ይጮሃሉ ይባላል። አሳያችሁ። እሱም ደግሞ ቅድም ላላያችሁ ማለት ነው። እንደ ላም ይጮሃሉ። ይሁ መጽሐፍ ይሁ አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም እንደ አንበሳ ይዘላሉ። እንደ ላምና እንደ አንበሳ የሚዘል አምላክ አናመልክም። ይሄን ሊመልስ የሚችል አራተኛ ቄስ ካለ አምጪ። አራተኛ ቄስ ካለ እስካሁን 4 ቄስ 3 ቄስ ገብተው 3ቱም ቄስ አልቻሉም። 3ቱም ቄስ ፈርተው ወርደዋል። ኢቭን በክርስቲያን ቤት መተን ራሱ ወርደዋል። ለማንኛውም ኤልሳቤጥ አንድ ነገር የማዝሽ ካልሆነ በቃ ታችሁን ታዳምጫለሽ ማለት ነው። ያው ብዙ ጊዜ ገስት ልካለሽ ቢሆንም አትገኝም ከዚህ በኋላ። ስለዚህ ጥያቄያችን ምንድነው? አራተኛ ቄስ አለሽ ካለ አምጪውና የምታመልኪውን ያ 3ቱ አምላክን እንደ ላም የሚዘለውን አምላክሽን መጥቶ ያስረዳል። በነገራችን ላይ ከመክፈት በፊት እንግዲህ ትላንትና ቤተ ኤልዛቤት ምንድን ያደረገችው መሰላችሁ ጋይስ? እቺ ሴት እማሆይ ናት። ምንድን ያደረገችው? በአካባቢዋ የምታውቀውን ቄሶች አመጣች ከኢምራን ጋር እንዲወያዩ ጋይስ። የመጀመሪያውን ቄስ አመጣች። ኢምራን ዘረረው የመጀመሪያውን ቄስ። ልክ የመጀመሪያው ቄስ ሲጨመቅ ይሄኛውን ቄስ እኔ አላውቀውም አለች። ደውላ ጠርታው እንግዲህ ቄሱን ደወለችና ጠራችው። ልክ ኢምራን ሲጨምቀው አረ ይሄንን ሰውዬ እኔ አላውቅም አለች። ሁለተኛ ቄስ አመጣች ደውላ። ይሄኛውንም ጨመቀው። አረ ይሄኛውንም እኔ አላውቀውም አለች። እና እየጠራች ሲጨመቅ እዛው ትክዳቸዋለች። እዛው ትክዳለች። እንዴ ደውላ እኮ ነው የምጠራው። ኢምራን የሚባል ልጅ አለ ቲክቶክ ላይ ያስቸግረዋል፣ መጽሐፍ ቅዱስን ከፍቶ እያጋለጠ ነው እና ምናምን ብላ ትጠራና ከዛ እሱኛው ሲጨመቅ ትክዷለች እዛው ጋር። እኔ ሰውዬ ዛሬ ገና ነው ያየሁት ምናምን ብላ የራሷ ደውላ የጠራችውን ቄሶች እዛው ትክዳቸዋለች። ስለዚህ ዛሬ አራተኛ ቄስ እንዲካድ አራተኛ ስልካቸው ካለሽ የንስሐ አባትሽንም ሊሆን ይችላል፣ አስቀዳሽም ቀዳሽም ሊሆን ይችላል፣ አስፈላጊ ከሆነ የሲኖዶስ አባልም ሊሆን ይችላል። አቡነ ማቲያስ እሺ የሚሉሽ ከሆነ እሳቸውን መጥራት ትችላለሽ። ማንኛውም ሰው እዚህ መጥቶ ይሄው ከኛ ጋር ውይይት ማድረግ ይችላል። ስፔሻሊ ኢምራን ዝግጁ ነው እንዲያወራ አድርጊ። ካልሆነ ግን ሌላ ቄስ ካሌለሽ በዚህ ልቅ አንደበትሽ ከአንቺ ጋር ስለማንቀጥል ታች እናደርግሻለን። ስለዚህ አራተኛ ቄስ ስልካቸው አለሽ ወይስ የለሽም? በቃ ፍታና ኢምራን መልስ ትስጠን። ይሄንን እሺ ሳላ ከሱ በፊት አንድ ጥያቄ አለኝ ኤልሳቤጥ። ብልግና ስታወሪ ማለት ነው ምሳሌ
የሆነ ሊጥ ምናምን ብለሽ ስታወሪ እንደው ከጎንሽ ልጆችሽ አይሰሙሽም? በጣም ሁሉ ጊዜ ግራ የሚገባኝ ጥያቄ። ባለፈውም የሆነ ብልግና ስትነገረኝ ነበርና እንደው ቆይ ልጆች የሉሽም? ልጆችሽ አይሰሙሽም? ልጆችሽ ይሄን አይሰሙም? ጥያቄ። ሁለተኛ ደግሞ ያው ቪዲዮ ይሄ ነው። እሺ እከፍትላችኋለሁ ቪዲዮውን። ቪዲዮ ይሄ ነው። እንደውም ቆይ እሺ ስለዚህ አሁን መልእክት ማስተላለፈው ምንድን ነው? ለቄሶችና ለመምህራን ለእናንተ ነው፣ ለብሉይ መጋቢያንና ለሐዲስ መጋቢያን። እንግዲህ ቲክቶክ ላይ የሚመጥኑን ተማሪዎች የሉም። ትንሽ የሚሻሉት ከላይ ያሉ የብሉይ እና የሐዲስ ኪዳን መጋቢያን ናቸው። ሳላ ተዘጋ። ቆይ ሳላ ላስተካክል። ተቋርጠዋል። አይ ተመወተ። ቆይ እቺ ዘዴ ገናኝ ናት አይደል? በቃ አሁን ቁጭ ብላ ታዳምጣለች ኢንሻአላህ። ያ ኡስታዝ ዘግጆታል። አፉ በሊ ሳላ ቀጥል። እሺ ጀዛከላሁ ኸይር። ስለዚህ ሚዲያ ላይ ያሉ ጥቃቅን አሁን ቅድም ስማቸውን ስጠራ የነበረው በነገራችን ላይ እነሱ ሰዎች ከኮሜንተሮች አያልፉም። ልንገራችሁ ቃል ብላ ብላ ገለመይ ገለምሶ ምናምን ስትላቸው የነበሩ ልጆች አይደለም ከኢምራን ጋር ሊወያዩ አይደለም ከኛ ጋር ቆሞ ሊያወሩ ይቅርና አላህ ምስክሬ ታች ካሉት ከሙስሊም ኮሜንተሮች አያልፉም። ይህንን ፕሩቭ አደርግላችኋለሁ። ቅድም ስትያቸው የነበሩ ልጆችን አምጫቸውና ኮሜንት ላይ ካለው አንድ ሰው ፒክ አድርጌ በኮሜንተር ነው የምናስጨምቃቸው። ስለዚህ የእኛ ደረጃ እነሱ አይደሉም። ከላይ ያሉ መምህራንን ብሉይና ሐዲስ መጋቢዎች ካሉ እነሱን አምጪና ከነሱ ጋር አራተኛ ቄስ አምጪ፣ ከነሱ ጋር እናወራለን። ተራ ህፃናት ከኮሜንተሮች አያልፉም። በኮሜንተሮች አንቺንም መሰሎችሽንም ቅድም ስጠሪያቸው የነበሩትም አንድ ላይ እናስጨምቃቸዋለን። ምንም ችግር የለው። እናስተምራቸዋለን፣ በቅንነት እናስተምራቸዋለን። ከኮሜንተሮች አያልፉም ነው አይደለም ከዲቤተሮች። እና እስቲ ኢምራን አይ ቲንክ ቪዲዮን አዘጋጅቷል። ኢምራን ቪዲዮን ክፈተው። ሚውት ላይ ነው ባይዘው ምናልባት ሳላ አንድ ዋይፋይ ልቀይር አውራ። አይ እሺ ኢምሩ ዋይፋይ እስኪቀይር እና ከታች የምትሰሙን ቄሶቻችን እንዲሁ ደግሞ መምህራኖች እናንተ ገብታችሁ ምላሽ ማሰጡ ከሆነ ክርስትና በጣም አደጋ ውስጥ ገብቷል። ይሄ ዘመን የኢንተርኔት ዘመን ነው። ክርስትና በጣም እየተጋለጠ ያለበት ዘመን ነው እና እባካችሁ ገብታችሁ ምላሽ ስጡ። ምላሽ ማሰጡ ከሆነ ክርስትና እርቃኑን እየቀረ ነው ጋይስ። መሬት ላይ ያለው ማህበረሰብ ከክርስትና እያወጣ ነው፣ ሚዲያ ላይ ያለውንም ደግሞ እያወጣ ነው። ገብታችሁ ምላሽ ስጡ። እሺ ኢምራን ትልቁ ላይ መሆን ትችላለህ? አልችልም። ዋናው ስሙ ትልቁ ላይ ኮንክ ስለምታወራ ዝም ብላ ታዳምጥ። ስማ ያለችውን ነገር አይ በቃ ችግር የለም አልወቅ ፈለገውን ግን እሱ የፈለገውን ይወያይ ነው እያልባለሁ። ችግር የለም። ስማት ስለኔ አለማወቅ እኔ የማውቀው አለማወቄን ነው እና ችግር የለውም። እኔ ያልፋለሁ ግን ችግር የለውም። ትርጓሜ አይደለም ምናችሁ እባክህን ረጋ ሳኩን አይ ሜንታሊቲ እኔ ብቻዬን እንኳን ሆኜ ሆነ ለምን የሚል ከሆነ እውቀት ወጣት ይበል መቶ አገባት እና እኔ ደግሞ መሐመድ በ6 ዓመቱ ይባል በሚለው እንወያያለን። ቆይ ውይይቱ ከመጀመሩ በፊት ያለችውን ልሰማ ፈልጌ ነው። አንዴ መስጊድ ጻፊ እንዲገባ ነው ለእኔ አለማወቅ እኔ ሳላ አንዴ እሺ ስሙ ያው ስለ ስላሴ እንወያያለን። አልወያይም ወገቢ ምናምን ካሉ ፈርተዋል ማለት ነው። ስለዚህ አንቺ አወያዩ አንቺ ነሽ። አንቺ የምትወያዩ ደቂቃ ሲሰጥ የምትወያይበትን ርዕስ አንተ ነህ መስማት ሳልገባ እሺ አውራ አያችሁ። ይሄ ነው በቃ። አሁን ይሄ ሰውዬ ደውላ ያመጣችው መምህር ነው። በኋላም ደግሞ ከውይይቱ በኋላ ኢንሻአላህ አሰማችኋለሁ። አሳልፌ ምንድን ነው ያለችው? ይሄ መምህር እኔን አይወክለኝም ይቅርታ ራሷ ደውላ አምጥታ አላውቀውም ብላ ክደዋለች። ኤኒዌይ እንዳያችሁት ሶስት መምህር ተዘረው አራተኛ መምህር አለ ካለ አምጪውና ይወያይላለሁኝ። እስኪ ሳላ ልቀቃትና ታረጉ። ከሱ በፊት አንድ አቡኪ ሐሳብ ካለው በተራ ልቀቃችሁና ከዛ ቆይ የሷን ሐሳብ ደግሞ እንሰማለን። አቡኪ ላይ ወይኔ ሳላ አፎ በለኝ ዘጋሁብህ። ቀጥል አቡኪ።
ኔትወርክ ሳይሆን የኔ አድርጓት ዛህራ አንድም ቀን ራሴ እኔንም አድርጉኝ ብላ አታውቅም። ባረከላሁ ዛህራን ፎሎ አድርጉ። ቆይ አንድ ጊዜ ቤተ ኤልሳቤት አንድ ጥያቄ ልጠይቅሽ አንቺን ካለሽ። የሃይማኖት ጥያቄ አይደለም። ጠይቀኝ። ምንድን ነው የምትጠይቀኝ? በማሰር ነው በቃ የምታምኑት? እኔ ቅሊንጦ ነው የሚባለው እዛ ያለውን የመሰለኝ በዚህ በማሰር እኮ አንድ ጊዜ ቀላል ጥያቄ ልጠይቅሽ፣ ብዙም አይከብድም። ህፃን የሚመልሰውን ጥያቄ ልጠይቅሽ። በፊት ማሰር ውይይት እንደ ችግር የለውም። ልክ ነሽ። እና አንድ ቀላል ጥያቄ ልጠይቅሽ ኤልሳቤት። ጠይቀኝ። እስላሞች እንዳያውቁ ያንተን ነገር እንደዚህ አፈለ ማውራት አትችልም። ጥያቄው እንደዚህ የሚል ነው። ሰው ሲታመም ምንድን ነው የሚውጠው? ኤልሳቤት ሰው ሲታመም ምንድን ነው የሚወጣው? ሐኪም ቤት የሚያዙልን ምንድን የሚወጥ ይመስልሃል? አንቺ ንገርኝ እስኪ። ሰው ሲታመም የሆነ ዶክተሩ የሆነ ነገር ያዝልንና ከዛ እንውጣለን። እሱን ምንድን ነው እሱ ነገር? እኔ ታመሜ ዋጥኩት የለም። እኔ በመድኃኒትም አላምንም። ስለዚህ ታመሜ ዋጥኩትም ስለሌለ አላውቅም። እኔ መድኃኒቴ ክርስቶስ ነው። ኦኬ። ስለዚህ ቅዱስ ቁርባን ነው ለእኔ መድኃኒቴ፣ ታብሊቴ እሱ ነው። ለእናንተም ውሰዱት፣ መድኃኒት ይሆናችኋል። እሱን ከምትቀም ይልቅ መድኃኒትህን ውሰድ። በነገራችን ላይ እውነት ለመናገር እግዚአብሔር እንደ ኪኒ ማዋጥ ይችላል። አንዴ ትፈቅድልኝ? በደንብ ይቻላል። እግዚአብሔር ማዋጥ ይችላል። ለምን አይዋጥም? መድኃኒታችን ነው። እኛ እሱ ነው መድኃኒታችን። ታብሌትህ ለአንተ ነው። ለዛ እኮ ነው እየጨነቀህ እንደዚህ የምትለፈልፈው። ውጣሽ ታውቂያለሽ አንቺ? ውጣ ካወቀች ትንገረን። ውጣሽ ታውቂያለሽ አንቺ? በደንብ ነው። አየህ፣ የእኔ ታብሌቴ ነው። የእናንተ ግን የአእምሮ ጭንቀት የሆነባችሁ ይሄ ነው። አየህ፣ እንደኛ ጎበዝ ዋጭ ነሽ አንቺ። ቀጥል። መዳን በክርስቶስ ነው። እየሰማህ አቡኪ ሰላም አለይኩም። ሊጣም አትፈነኝ። ወአለይኩም ሰላም ጃይ። እሺ ኤልሳ ለምን ታፍናለህ? ስለ ሊጥህ እንዳይነገርብህ ነው። ከሰው ጋር ከእንስሳ ጋር ከሊጥ ጋር የምትለጣለጠው እንዳይነገርብህ ነው። ከወገብ በታች ትምህርትህን ዝም ብለህ አሰብክም እንዴ? የአንተ ትምህርት እኮ ከወገብ በታች ነው። የጭንቅላት ትምህርት አላችሁ እንዴ? ነብይ የ6 ዓመትና የ9 ዓመት የሚደፍር ነብይ ያለ አሁን አንተ ዝሙታም ነብይ ጣላህ። ዛሬ መሞቱ ጠቀመ ነብይ አሉ። አንደኛ ስድባያችሁ ይሄን ያልኳቸው አሁን ያ ጀማ ለምን ታወርዷታላችሁ? በአላህ እኔ እኮ መፍትሄ አለኝ። አታወርዷት። ሰው ሲናድ እንደዚህ የሚጮህ እሺ፣ ተረዱ። አሁን እቺ የመጨረሻ ኳዷት። የመጨረሻ ኳዷ መሳደብ ነው። ክርስቲያን የስላሴ ጉድ አምላኩ እንደ ኪኝ ይዋጣል፣ አምላኩ ይታዛል ሲባል የመጨረሻ መፍትሄው ምንድነው? መሳደብ ነው። አታውርዷት፣ ችግር የለውም። መርፌ አለ ለሷ። አሁን ምንድነው ያለችው? እናንተ ከወገብ በታች ናችሁ፣ እናንተ ሙስሊሞች እንደዚህ ታደርጋላችሁ። ውሸት። ማስረጃ አምጪ እስኪ። እኔ ግን በማስረጃ ኢየሱስ ክርስቶስ የሚያደርገውን ላሳይ። ተመልከቱ። ገድለ ዘርአ ብሩክ ምን ይላል? ይህንንም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው። ሎቱ ስብሐት። አምላክሽ ኢየሱስ ጣቱን አጠባ ለጎረምሳ። ያው ይሄ ነው ክርስትና። ብዙ ማስረጃዎች አሉ፣ ግን ማስረጃ አላባክንም። ስለዚህ ተአደቡ፣ አትሳደቡ። ስሜታዊ እንደምትሆኑ እናውቃለን፣ ያናዳችኋል። ግን ይሄ እናንተ መጽሐፍ ነው፣ የእግዚአብሔር ወንጌል። ያው ከወንጌል ጋር እኩል የሆነ መጽሐፍ፣ ከወንጌል ጋር አዳምጡኝ፣ ከወንጌል ጋር እኩል የሆነ መጽሐፍ ነው የምናሳየው። ያው
ከወንጌል ጋር እኩል የሆነ መጽሐፍ ኢየሱስ ይሄን ያደረገው አያችኋ። ስለዚህ እናንተ ጋር ወደኛ አታምጡ። ለማንኛውም አጀማ ሌላ ጊዜ ለኔ ተወልሽ ሞዴሬተሩን ባረከላሁ ፊኩም። እሺ ሐሳብ ካለ ጨምሩበትና ፍቅሬ ካለ ያውራል። ቀጥሉ አጀማ። እኛ የከብት መርፌ እንወጋቸዋለን። እንደዚህ አይነቱን ስዳደግ ባለጌዎችን እንረዳቸዋለን። እቺ ማለት 3 ቄሶችን ያስጨመቀች ጀግና ናት እና እንዲሁ ዝቅ እንትን ልታረጓት አይገባም። 3 የተለያዩ ቄሶችን እኛ በሷ በኩል ነው በቃ ክርስትናን የምናጋልጠው። ጋይስ እንደነዚህ አይነት ሰዎች ባይኖሩ እኛ ክርስትናን እንትን ማድረግ አንችልም። እና እቺ ቄሶችን የምታመጣ ሴት ናት። ቄሶችን እያስመጣች እንዲወያዩ የምታደርግ ሴት ናት። እና ምንም ብትሳደብ ምንም የተሻለ ነገር የላቸውም። ሰው ያለውን ነገር ነው የሚወርውረው። ጋይስ ሰው ወተት ካለ ወተት ነው የሚሰጣቸው። ሰው ካካ ካለው ያንን ካካ ነው የሚሰጣቸው። ስለዚህ እቺ ያላት አሁን ያወራችውን ነው። ከዚህ የተለየ ከዚህ የተሻለ ነገር ልታወራ ስለማችል ያንንም ልትረዱ ይገባል። እና ያለችው ያላት ከውስጡ ያለው ይሄ ስለሆነ ያንን ያላትን ነገር ሰጣችና የተሻለ ነገር የላቸውም። ባጭሩ ቄሶችን በሷ በኩል ልናገኝ ስለምንችል ያው እንንከባከባቸዋለን፣ እንደምንም ስድባቸውን እንችላለን። እሺ ፍቅር አለ ፍቅር ብቻ እሺ ይምራን እኔ ጋር ጥያቄ አለኝ። እሺ ትጠይቂያለሽ። ትጠይቂያለሽ። ከሱ በፊት ግን ፍቅር ከባድ እንትን ናት፣ ከባድ ሰው ናት ሀቢቢያ። ቆይ እንዴ ሞባይል ምንድን ነው? እሺ ፍቅር አለሽ? አለው። ሰላም ብያለሁ ሁላችሁም። እንዴት ነሽ? ማን ነው የሚያከው? አንዴ ገስቱ እኔ ጋር የሚቀየር አጀማ ወይስ እናንተ ጋር ነው? እግዚአብሔር ይመስገን። ሰላም አንዴ ሰማል። እሺ ፍቅር እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። አሰማው። አሁን በደንብ ይሰማል። ሲሚኝማ ወይት ያው አንደኛ አንቲ ዳቆናች ጋራ ተገናኝቻቸው ማምሮች ጋራ እያለች ነው። ማምሮች ይሄ ዝም ብሎ ሰምትሮ ውስጥ እየተማሩ ነው። ዋና አላገኘህም። በዛ ደግሞ ይሄ መጽሐፍ ቅዱስ ትላለህ። መጽሐፍ ቅዱስ አይደለም ይሄ ገሉ ነው። የገዳማት የተጻፈ የመጣ ነው። ይሄ መጽሐፍ ቅዱስ አይደለም በፍጹም። ይው እናቴ ይሄ መጽሐፍ ቅዱስ ይሄ ታሪክ እኮ ነው። ታሪክ ነው የምለው መጽሐፍ ቅዱስ አይደለም ያለ ማለት ነው። መጽሐፍ ቅዱስ እዚህ ጋር እንቀጥልሽ። መጽሐፍ ቅዱስ ያው ሌላ ደግሞ ልክፈታ መጽሐፍ ቅዱስ ይከፈት። ይሄ መጽሐፍ ይሄ እሱ አይደለም። ይሄ ከገሉ የገዳማት እያመጣክ እዚህ ላይ ነው። ይሄ እናውቃለን እኮ እኔ ቤተክርስቲያን ውስጥ ነው አደግኩት። ጠንቅቄ አውቃለሁ። አንተ የምታነበው አሁን ዲያቆናት ሚላሌ ከመጽሐፍ ቅዱስ ይሻላል አልክ ቅድም ማለት ነው። ሰምቻለሁ ከመጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አይደለም። ገባ? እሺ ይሄ ምንድን ነው? እሺ ይሄ ምንድን ነው የሚለው? ሳብ ምንድን ነው የሚለው? ይሄ እኮ ታሪክ ነው። መጽሐፍ ቅዱስ ይላል እንጂ ፍጡር ነው ተጻፈ። የፈጣሪ ተጻፈ አይደለም። ልክ ኢምራን ኮሜንት ላይ አማርኛ አችልም ኦሮምኛ ነው የምታወራው አሉ። የፈለገ ነገርን ካወራ ግን አንተ ከፊት ለፊት ያለው ምንድን ነው የሚለው? አንዴ ፍቅር አንድ ጊዜ አዳንጭ። ቆይ ከፊት ለፊት ያለው ጽሁፍ ምንድን ነው የሚለው? አንዴ ወደዚህ ያዝ እስኪ። ይሄ ጽሁፍ ምንድን ነው የሚለው? እኔ አልቀበልም። እኔ አውቃለሁ መጽሐፍ ቅዱስ ማለት ይሄ ምንድን ነው? አንዴ ይሄ ምን እንደሆነ ንገሪን። ይሄ ምን እንደሆነ ንገሪን አንዴ። ከፊት ለፊት ያለው ይምሮ የከፈተው። እሺ ጭቅጭቃችሁን ተውና ለምን እዚህ ጋር ሰዓት ትገላላችሁ? በሆነ ባልሆነ ቆይ አንዴ እውነተኛ ዲያቆን ጋር አልተገናኘም። አንተ ዝም ብለህ ማለት ነው። ማን ነው እውነተኛው ዲያቆን? እኛ እናውቃለን። እኛ በፕሮግራም ይገጥማል። ማን ነው እሱ እውነተኛው ዲያቆን? ማን ነው ዲያቆኑ? አሁን ደግሞ ቤተለም ስለ ቤተክርስቲያን ሁሉ ነገር ታውቃለች። እሷ ስታወራ ሙት ታረጋላችሁ ፈርታችሁ። እሷ ብታወራ ሙት አታርጊ። ታውሯ እስቲ ሙት ምንድን ነው ደግሞ? ለአረብ ፈርታችሁ ምናምን በቋንቋ ትሄዳላችሁ። ስለዚህ እሷ ያንተ የተገናኘ ዝም ብለህ ሰዎች ታውቃለህ አይደል? እኔ ቤተክርስቲያን ውስጥ ስላደኩ ስለ ክርስቲያን ሁሉ ጠንቅቄ አውቃለሁ። መሐመድ ማለት ያለሽ ቆይ ስሟን ታንብብ እስኪ። እኔ
ሙሐመድ ስሙ ሙሐመድ ማለት ነው። እናንተ ቡኻሪ ላይ የስድስት ዓመት ልጅ ደፈረ። የት ላይ እስቲ አቅርቢ። እሺ የት ላይ እንደዛ የሚል ስሙን አታነብም ማለት ቡኻሪ ይሄ ነው። እሺ ቡኻሪ አለኝ። የትኛው ቡኻሪ ሐዲስ ቁጥር ንገሪኝ። ፍቂህ ሰው ነው ከፍቶ የሰጣት ቲክቶክ ምንም ጭራሽ የምታውቅ ነገር የለም። ግን ይገርምሃል ሳላ ወላሂ አልሐምዱሊላህ በላ ጀማ ለምን መሰለህ ሳላ ዛሬ አምስተኛ ቀኗ ነው። የመጀመሪያ ቀን ሰደበችን። አሁን እየበረደ እየመጣ ነው። ማሻአላህ ዛሬ ደግሞ ቀስ ብላለች እና አያችኋል። 5 ቀንታና እስከ 5 ዓመት እስከ አንተ ወደ ክርስቲያን የምትመጣ ወይም እኔ ታሳምናለህ ወይም አንተ ታሳምናለህ አይቀርም። እዚህ ለምን ኢንሻአላህ አይቀርም። ውሸት ነው አይቀርም ኢንሻአላህ። ዛሬ አምስተኛ ቀን ነው። በአምስተኛ ቀን ተረጋግተሻል። በጣም ተሳደብ ነበር ያጀማ። አሁን ተረጋግታለች። ስለዚህ በስድስተኛ ቀኑ ሲጨምር ኢንሻአላህ በደንብ ትማራለች፣ ትሰሚያለሽ ኢንሻአላህ። መቼም አንተም እስከ ድረስ እናንተ እኮ አሁን የአስተማራችሁ እያላችሁ እሺ። አሁን ይሄ ምንድን ነው የሚለው ፍቅር ማለት ሴጣን ነው። ይሄ ምንድን ነው የሚለው ሴጣን ታዲያ እሱ ማንተ ነው እሱ እሱ የማቴዎስ ወንጌል ልክፈትማ። የትኛው ያኛው መጽሐፍ ቅዱስ ያው እዚህ ጋር ማቴዎስ ወንጌል ልክፈትማ። ፍቅር ያው ማቴዎስ ወንጌል ልክፈትና ሰይጣን ማን ነው እስቲ አንዴ ሰይጣን ማን ነው ይታይ። እሺ የመጽሐፍ ቅዱስ የሚሰማ ክርስቲያን የለም፣ የሚሰማ የለም። መጽሐፍ ቅዱስ ፍቅር መጽሐፍ ቅዱስ ምን ይላል? ኢየሱስ ሰይጣን እንትን ያደረገው ተራራ ላይ አወጣው ይላል። ያው ደግሞም ዳቢሎስ እጅግ ወደ ተራራ ሰይጣን ነው የምታመልኩት። ወቂ እናንተ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያው ደግሞም ዳቢሎስ ኢየሱስን ረጅም ወደ ተራራ ወሰደው ይላል። ያው ኢየሱስ እዚህ ጋር ከላይ እና ኢየሱስ ለምንድን ነው ሰይጣን ተራራ የወሰደው? መልሽልኝ ይሄን እስኪ አንዴ። መሐመድ ደግሞ የስድስት ይሄ መጀመሪያ መልሽልኝ። እናንተ እኮ የስድስት ነው እሱ ያለው መጽሐፈ ሳሙኤል ምዕራፍ 11 ላይ አለ። ዳዊት የ7 ዓመት ልጅ ደፈረ። ላሳይሽ። እሱን ደግሞ ላውጣ። እሱን ነብይ ደፈረ ነው የእናንተ ማስረጃ። የት ቦታ እንደዛ የሚለው? እዚህ ጋር መጽሐፍ ቅዱስ ምን ይላል? ያው ዳዊት ወደ እርሱ እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥ ቤት በሰገነት ተመላለሰ። በሰገነት ሳለ አንዲት ሴት ስትታጠብ አየ። ከዛ በኋላ አስጠራት፣ ከእርሷ ጋርም ተኛ። 7 ዓመት ልጅ ዳዊት ነብዩ የመጽሐፍ ቅዱስ ጸሐፊ ምን አደረገ? እሷ ጋር ተኛ። ስለዚህ 7 ዓመት የደፈረ መጽሐፍ ቅዱስ ላይ ነው። ነብዩ ዳዊት አንቺ መጽሐፍ ጸሐፊ ነብዩ ደፈሩ ብለሻል። ነብዩ ላይ ነው። የት ላይ? የት ቡኻሪ? የት ላይ ቡኻሪ? የት ነው? የትኛው መጽሐፍ ላይ ፍቂር? የትኛው መጽሐፍ ላይ ንገሪ። መጽሐፍ ላይ ፍቂር ምን እንደሆነ ታውቃላችሁ? ክርስቲያኖች አይሰማችሁም። በቃ ነቅቶ ማለት ነው። እናንተስ አረ ኢምራን እቺ ሴትዮ ትውረድ። አረ ቢስሚላ አረ ነይ ውረጂ። ፍቂር ነገ ትመጣለች። ሳላ ባይደው ልንገርክ ወላሂ አንተ አልገባህም። ከ5 ቀን በፊት ወላሂ እንዴት እንደምትሳደብ ከዛ ምን አኳ መሰለኝ ቃል ገባሁለት። ችግር የለውም ትረጋጊያለሽ አልኳት። አልሐምዱሊላህ ደግሞ ቀስ እያለች ነው። ቀስ እያለች የተረጋጋች ነው ያለችው። አሁን ቀስ ብላለች። አረ አልሐምዱሊላህ አንተ አላየሃትም፣ ወላሂ አላየሃትም። አረ ሪከርድ ራሱ ሄደ። በጣም ቫይራል የወጣ ሪከርድ አለ። በጣም ነበር የምትሳደበው። ሰይጣን እያለች በጣም ስትሰድበን ነበርና ግን አልሐምዱሊላህ አሁን ቀስ እያለች ነው። እስኪ ያማኑኤል አብረው። ያማኑኤል እንዴት ነህ? ያማኑኤል አማኑ ኢምራን። እሺ ወገናችን አምላክ ሆይ እንዴት ዋላችሁ? አለን። ስምሽ ማን ነው? ስሜን ተው፣ ችግር የለውም። ማን ብዬ ነው የምጠራሽ ታዲያ? አምላክ ነሽ አንቺ? ችግር የለውም። አይደለም አምላክ ይላል ስምሽ፣ አምላኮ ይላል። እንደዛ ብዬ ነው የምጠራሽ። እንደ ምንም ስሜን መጥራት እኮ አይጠበቅም። ጌጤ፣ እንደዛ ከሆነ ጌጤ ሊበለሽና፣ እሺ ጌጤ ቀጥይ። ምን ሁሉ ነገራችሁ ማለት ነው ቅንጭርጭር ያለ ቅንጭር። በመጀመሪያ ደረጃ እንትን አለ የሚጠይቀው ያለው እዚህ ጋር ሆስት እሱ ነው። ጥያቄ ያለኝ ከሱ ጋር ነው ካንተ ጋር አይደለም።
እኔ ማለት ነው ሁሉ ነገራችሁ በቃ በጅምር የምታመልኪው አምላክ ቅንጭር እንዳለ ላሳይሽ መጽሐፍ ቅዱስ ላይ ቆኛ እንደናንተ በጥቅስ አይደለም የምናምነው። አንድ ነገር ጥቅስ መጽሐፍ ቅዱስ ላይ ለምን ሁሌ በቃ ቤታችሁ መጽሐፍ ቅዱስ ጥቅስና በጥቅስ አያምኑም ጋይስ። ጥቅሱን በጥቅስ አይደለም የሚያምኑት። አታወዛግብ እሺ። ስለራስህ እምነት መጀመሪያ ሰምታችኋል እንግዲህ ጋይስ። ጌጤ ምንድነው የምትለው? ጌጤ ምንድነው የምትለው? እኛ በጥቅስ አይደለም የምናምነው ነው። በተአምረ ማርያም በውዳሴ ማርያም ነው የሚያምኑት፣ በገድላት ነው የሚያምኑት እንጂ በመጽሐፍ ቅዱስ ጥቅስ አይደለም። እሺ መጽሐፍ ቅዱስ ሙሉውን አንብብ፣ በጥቅስ አትመን። እሺ ቁርአናችሁ ራሱ ስለ አንድ ታሪክ እንኳን ጀምሮ እሱን ታሪክ ሳይጨርስ ሌላ ታሪክ ነው የሚጀምረው። እናንተ አላችሁ አይደለም ሁሉ ነገራችሁ መጽሐፍ ቅዱስ ላይ ሳሙኤል እንትና ማን ነው ዳዊት ልንገርሽ ነው። እንደዛ ከሆነ መጽሐፍ ቅዱስ ላይ ለምን መጀመሪያ እኔ ጥያቄ አለ ብዬ ገብቼ ለምን ሰው ላይ ፖለቲካ ትሰራላችሁ? መጽሐፍ ቅዱስ ላይ ዳዊት የ6 ዓመት ልጅ እንደደፈረ ከተናገረ በኋላ የገዛ እናታቸውን እንደደፈረ ደግሞ እዛው የአቤሴሎም ታሪክ ይናገራል። እንደዛ ማለትሽ ነው ጌጤ እኮ። ለምን እኔ ለምሳሌ ጠይቄ የገባው ጥያቄ ጠይቅ ነዋ። ለምን ወደ ፖለቲካ መስራት ትሄዳለህ? ሲጀምር ስምሽን ንገሪኝ ስልሽ ቅንጭር ምናምን አልሽ። አንቺ ነሽ መሳደብ የጀመርሽው። እኔ ደግሞ የምታመልኪው አምላክ ቅንጭር ያለ ነው አይሰራልህም። እኔ እኮ ስሚ ምን ያደርግልሃል? ጥያቄ ልጠይቅ ነው የገባሁት፣ እጠይቃለሁ። የስም ጉዳይ አይደለም። በስድብ የጀመርሽው አእምሯችሁ ቀንጭሯል ያልሽው አንቺ ነሽ። ነገር ግን ስናይ ግን መጽሐፍ ቅዱስ ላይ የምታመልኪው አምላክ ቀንጭሯል። ማስረጃ አለኝ። ቅንጭር ነህ? አሁንም ቢሆን እኔ ቅንጭር ቢሆን ችግር የለብኝም እኮ ጌጤ ልንገርሻ እኔ ቅንጭር ብሆን ምንም ችግር የለብኝም። የምታመልኪው አምላክ ቅንጭር ሲሆን ግን ያሳዝናል። የምር እና ስለራስህ ስለ አምላክ እንኳን አብራራ ብትባል አይደለም ቀርቶ ደቂቃ፣ ሰዓታት፣ ቀናት ቢሰጥ ሰላም አለይኩም። ቆይ ነገር ግን ሰውን ተቀበላችሁ ነው የምታውቁት። አንዴ ካስከፋንሽ ይቅርታ። ስምሽን ንገሪንና አንቀጥል። በቃ ከዚህ በፊት የነበረውን ኮንቨርሴሽን ተይው። ስምሽን ንገሪንና አንቀጥል፣ እንተዋወቅ። አለሽ ማይክሽን አንሺና ተረጋግተሽ እናወራ። እኔ ተረጋግቼ ነው እኮ የገባሁት። ከዚህ በፊት የነበሩትን ሰው እንድታደብ እሺ፣ ይቅርታ አልኩሽ እኮ ይቅርታ አልንሽ። በቃ እንተውና እንቀጥል አይሻልም? በቃ ወደኋላ አትመለሽ። ስምሽ ማን ነው? እንተዋወቅ። ነፃነት። እሺ ነፃነት፣ ከየትኛው ቤተ እምነት ነሽ ነፃነት? ኦርቶዶክስ ተዋህዶ። እሺ ምንድነው ጥያቄሽ? ጥያቄ የመጽሐፋችሁ ላይ ማለት የቁርአንና የሐዲስን ልዩነት የሐዲስንና የቁርአን ልዩነት አለው የለውም የሚለውን ነው። ለምሳሌ የትኛው ይበልጥባችኋል? እሺ ይሄን ጥያቄሽ ማለት እንትን ብዬ የምጠይቀው ነገር ስላለኝ ነው። እኔ እዚህ ጋር እሺ እንመልስልሻለን። ይሄን ጥያቄ እንደጠየቅንሽ እኛ ደግሞ አንድ ቀለል ያለ ጥያቄ እንጠይቅሻለን። እሺ ምን ልጠይቅ ነው የገባሁት? ማለት እኔ እያስተማራችሁ አይደለ? ስለዚህ እሺ በቃ ችግር የለውም። እሺ በቃ እሺ ችግር የለውም። በቃ እሺ ኢምሩ መልሱላት። እሺ ያው መልሱ ቀላል ነው። ቁርአን ቃሉም ሐሳቡም የአምላክ ነው። ሱረቱ ተውባ ቁጥር 6 ላይ አምላካችን ምን አለ? ፈአጅርሁ ሐታ ይስማዕ ከላም አላህ አለ። የአላህን ቃል ይሰማ ዘንድ አስጠንቅቋል። ቁርአን የአላህ ቃል ነው። እሺ ጌጤ ቁርአን የአላህ ቃል ነው። ሐዲስ ደግሞ ከምንድን ነው? ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ግን ደግሞ ሐሳቡ ከአምላክ የሆነ ማለት ነው። ንግግሩ የነብዩ ሐሳቡ ግን ከአምላክ። ሱረቱ ነጅም አምላካችን ምን አለ? ወማ የንጢቁ ዐኒል ሀዋ፣ ነብዩ ከራሳቸው አይናገሩም። ኢን ሁወ ኢላ ወህዩን ዩሃ፣ ያ የሚናገሩት ንግግር ራእይ ነው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አምላክ የነገራቸውን አምላክ ያሳወቃቸውን ንግግር ምን ያደርጋሉ? በአፋቸው ይናገራሉ። ስለዚህ ንግግሩ የነብዩ የሆነ ሐሳቡ ደግሞ የአምላክ ይባላል። ይሄ ሐዲስ ይባላል። ቁርአን ደግሞ ቁርአን ሐሳቡም ቃሉም የአምላክ ነው። ኦኬ ይሄ ነው ባጭሩ። ቀጥይ። ድምፅሽ ይርቋል።
ጌጥ እያወራሽ ከሆነ አይሰማም። ቅዱሳን ታብታብ እያደረጋችሁ ምንድን ነው? 10 ሚሊዮን ያስገቡት። ባረከላሁ ፊኩም። ጌጥ ያለሽ ሳላ ከኔ ጋር ነው። ምንድን ነው? ጌጤ ነው። ድምፅሽን ከፍ አድርጊ እንጂ ለስድብ ቢሆን። ኦኬ ስሟ ሶሪ ስሟ አይ ቲንክ ነፃነት ነው። እሺ ይቅርታ ነፃነት ነው። ነፃነት። እሺ ነጽ ያለሽ አታወሪም ነው ይምራል። ሌላ ክርስቲያን አስተናግድ። ኤርፎን ካደረግሽ ንቀይ እና አንድ ጊዜ እድልን ስጣትና ካሉን ወደ ሌላ ይቀራል። ኤርፎን ካደረግሽ ንቀይው። ነፃነት በቃ ወረጂና ተመልሰሽ ግቢ። ሌላ ክርስቲያን አስቀጥሉ። ዮያ ክርስቲያን ነው። ዮያ ከሱ በፊት አለ ሳለቆ ያለ ዮያ ሜታርክ ኤንዚ ሰላም ብዬ ከስጣለች እሷ ነው አላት። ኤንዚ አለ አይንዘዳ። እሺ 09 ምናምን። ሰላም ናችሁ ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ ሰላም፣ እንዴት ናችሁ? በመጀመሪያ አለን አልሐምዱሊላህ። እንዴት ኖት እርሶ? ፈጣሪ ይመስገን፣ እግዚአብሔር ይመስገን። ሰላም ናችሁ? አለን። ጥያቄ ያሉት እንዘድ ጥያቄ ሳይሆንም እንደው እንዳስተያየት ሊሆንም ይችላል። ያው ፈቃደኛ ከሆናችሁ የቤቱ ባለቤት ፈቃደኛ መሆኑን ጠይቀው። ከሱ በፊት ችግር የለውም። አስተያየት መቀበያ ሰዓት አለ። 2 ደቂቃ ሰጣል አስተያየት። ግን ወገናችን ከአስተያየቱ በፊት በጣም አንገብጋቢ ወሳኝ ጥያቄ ስለ አምላካችሁ ስለ እግዚአብሔር አለኝና እሱን ነገር ቢመልሱልኝ ደስ ይለኛል። ምን ይላሉ? እሺ ከቻልኩት እመልሳለሁ፣ ካልቻልኩት ደግሞ እጠይቃለሁ። እሺ እናመሰግናለን። ያው ጥያቄውን ባከብድባችሁ እንትን ስለሚል ጥያቄ አምላክ እግዚአብሔር ኃያሉ አምላክ ምግብ ይበላል እንዴ? አይ ይሄ ጥያቄ ምግብ ይበላል ወይ ስትል እንዴት በምን አይነት ግልጽ አድርግልኝ። ጥያቄው ትክክል ስላልሆነ በጣም ይቅርታ። እሺ እሺ አምላካችሁ እንደ በሆነ አጋጣሚ ሰው ሆኖ መጥቶ ምግብ ይበላል? አሁንም ጥያቄው ትክክል አይደለም። ምናልባት ጥያቄውን ለመጠየቅ ግልጽ ካደረክልኝ ጥያቄውን ለመለስ። አሁን ለምሳሌ ይሄ ምን አለ መሰለህ የእፎይና የእውሱ ጥያቄ ማለት ነው። ለምሳሌ አምላክ እግር አለው ወይ ብሎ እንደጠየቀው አልተገለጠም እንደሚሆን እንዳይሆንብን አሁንም ጥያቄን አስተካክል። ጥያቄን አስተካክል ተጠየቀኝ መልሳለሁ። ስላሴ መጽሐፈ ስላሴ ፔጅ 28 ለሚል መሰላችሁ የእግዚአብሔር ምስጢር ለሰዎችም ለማለትም አልተገለጸም ይላል። እንደዛ ይሆናል። ትክክል ነው። አግኝቼዋለሁ ሐሳቡትን። ያው መጽሐፈ ስላሴ አለ የሚለው ነገር ላሳያችሁ ልግለጽላችሁ ብዬ ነው በዛው። እሺ ጥያቄውን ላስተካክለውና በደንብ በእናንተ እምነት አምላካችሁ እግዚአብሔር ሶስቱ እግዚአብሔሮች አብ ወልድ መንፈስ ቅዱስ ወደ አብርሃም ቤት መጥተው ጠላና ጠጅ ጠጥተዋል አልጠጡም? ኦኬ መጽሐፍ ቅዱስ ጠጡ ይላል በሉ ይላል እንደዛ የሚል አገኘው። ጠላና ጠጅ ጠጥተዋል እና ደግሞ ቀይ ወጥ በልተዋል ይላል በእንጀራ። አላውቅም እንግዲህ ብዙ ስላልተመለከትኩት፣ ምናልባት ግን ያው አላቅም ብልክ ይከፋ አይመስለኝም አይደል? ካላወቁት ችግር የለውም። ግን ወገናችን በመጽሐፋችሁ መሰረት እግዚአብሔር ጠላና ጠጅ እና እንጀራ በወጥ በልቷል። ላሳያችሁ ማስረጃውን። እሺ ይሻላል። እስኪ ያነቡልናል። ላስቆጥር መጀመሪያ ላስቆጥር። ሳላህ አንዴ ሳላህ ታስፈልግም ችግር የለውም። መምህር ይቁጠሩልኝ። ጠላ፣ ጠጅ፣ እርጎ፣ ዳቦ፣ እንጀራ፣ ወጥ፣ ስጋ ጥብስ በልተዋል። 5 6 7 አይደለ? 7 ምግብ በልተዋል። 7 ምግብ እስኪጠግቡ ድረስ በልተዋል። እና አምላክ አስካሪ መጠጥ መጠጣት ይከብደኛል። እስኪ አንብቡልኝ። አሁን መምህር ያው ማስረጃ አውጥቻለሁ። እኔን ከሆነ ምናልባት እኔ መምህር አይደለሁም። እሺ አንብበው ችግር የለውም። ምን ችግር የለውም አንብብልኝ። እኔ እያየሁ ነው። እሺ እንደዛም ይቻላል።
አውዙ ቢላህ ነበር። እሺ በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ ረግረግ ጣሉት። እሊህም ሥላሴ በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጃፉ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። የት ናቸው? ቆይ አንዴ፣ የት ናቸው? 3 እንግዶች መጥተዋል። ቆይ አንዴ እንትናቸው ነበረኝ። ቆይ ወይኔ የተገፈታቸው ነበር። 3 እንግዶች መጥተዋል። እነዚህ 3 እንግዶች መጥተዋል። 3 እንግዶች መጥተዋል። እንደዚህ ናቸው እንግዶቹ። 3 እንግዶች መጥተዋል። እነሆ ፈጥነሽ፣ እሺ ልመለስ። እነሆ ፈጥነሽ ምን አድርጊ? የት ነበርኩኝ? እሺ እነሆ ፈጥነሽ እንጀራና ወጡን ቁጠር፣ እንጀራና ወጥ፣ ጥሩውን ጠላ፣ መልካሙን ጠጅ አዘጋጂ፣ እኔም የወይን ፍሪዳ አርዳለሁ አላት። ምን አዘጋጃት? ጠላና ጠጅ ቅጅላቸው፣ አስካሪ መጠጥ ስሪላቸው አላት ለሳራ። አብርሃም ታላቁ አብርሃም ማለት ነው፣ ነብዩ አብርሃም በክርስትና። ከዛ በኋላ ዳግመኛ እርጎ አለ፣ እርጎ ማሩን እንድታዘጋጅ ለእግራቸውን መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት አለ። ውሃ ተሞቀላቸው ለእግራቸው መታጠቢያ፣ ማር አለ፣ አስካሪ መጠጥ አለ፣ ሁሉ ነገር ቀርቦላቸዋል። ከዚያም በኋላ ለእያንዳንዳቸው ለራሳቸው 3 ታላላቅ ዳቦዎች፣ ታላላቅ ወፍራም ዳቦ ተጋገረላቸው ትጋገር ዘንድ አዘዛት አለ። ስለዚህ ምን ተጋገረላቸው? ወፍራም ዳቦ ተጋገረ፣ ጠላና ጠጅ ተዘጋጀ። ከዛ እነሱ ምን ያደረጉ? ተመልከቱ፣ እነሱ ምን ያደረጉ? በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪጠግቡ ድረስ በሉ ጠጡ። ጠላና ጠጁን እንጀራ በወጥ እስኪጠግቡ ድረስ በሉ ይላል። እና አምላክ አስካሪ መጠጥ ለምን ይጠጣል? ምግብ ስለምን ይበላል? የሚል ጥያቄ አለኝ። እንደ ውስጥ ያው የስዕል ማስረጃ ካስፈለገ መምህር ያው ወገናችን አለን። ያው የስዕል ማስረጃ ሲበሉ አለ። ምን ትላለህ ወገኔ? እሺ አሁንም በድጋሚ እኔ መምህር አይደለሁም። ወገን ያልኩህ አስተካክየዋለሁ። አዎ መልካም ጥሩ። መጽሐፉ እያስረዳህ ነው አይደለም? አስረዳህ። መጽሐፉማ ያለኝ እግዚአብሔር ጠላና ጠጅ ጠጣ፣ ወፍራም ዳቦ በላ ነው ያለኝ። ኦኬ እኮ እያስረዳህ ነው ግን ቀደም ሲል ግን የሰይጣንን ተንኮል እግዚአብሔር አየና ነው አይደለም የሚለው? የሰይጣንን ተንኮል አፈረሱ ነው የሚለው፣ ሰይጣንን ጣሉት ነው የሚለው። ግን የሰይጣንን ተንኮል አዩና አይደለም የሚለው? አየና አይደል? እስኪ አንብበው። ተፋስቼ ሊሆን ያዩት እነሱ ናቸው። ያ ትክክል ናቸው። 3ቱ አምላኮች የሰይጣንን ተንኮል አዩ። እሺ አይ ችግር የለም። ያው አብ ወልድ መንፈስ ቅዱስ ነው። በነገራችን ላይ ምን አለ መሰላችሁ በሙስሊምም ቢሆን በእኛ በክርስቲያን ወይም በኦርቶዶክስ እምነት ውስጥ ቢሆን የትኛውም ነቢይ የትኛውም ሐዋርያ ራሱ ክርስቶስ ራሱ የነቀፈበት የለም። ስለዚህ እኔ ለመንቀፍ አይደለም አሁን እያወራህለው እየገባኝ አይደለም። ይቅርታ ጋር ማለት ነው። እኔ ይገርምሃል በባህሪ ይሁን አርቲ ውርቲ ከሆነ ወሬ ከረዘመ ብዙም እንደው አልረዳውም። ከይቅርታ ጋር እንደው አይገባኝም ሐሳቡ ሲረዝም ማለት ነውና ቱ ዘ ቶፒክ ወደ ርዕሱ እንመለስና እግዚአብሔር አምላክ ኃያሉ አምላክ እግዚአብሔር ጠላ ጠጥቷል ወይስ አልጠጣም? እቺን ይመልሱልኝ። መጽሐፉ ምን አለክ? እያነበብከው ነበር አይደል? ጠጡ ይላል። ያው ጠጡ ይላል መጽሐፉ። በቃ መጽሐፉ መልሶልሃል ማለት ነው። እሺ ተቀብያለሁ። አሁን እኔ መጽሐፉ ትክክል ነው ወይ ትክክል አይደለም ወይ ብለህ ካልከኝ በመጽሐፉ ታምናለህ ወይ አታምንም ወይ ብትለኝ አምናለሁ ነው የምልክ። ጨርሰሃል? ይቅርታ። አይ ቆይ ማሻአላህ በጣም ደስ ብሎኛል፣ ተመልሶልኛል። ስለዚህ እናንተ አምላክ ብላችሁ የምታመልኩት እግዚአብሔር ምን ያደርጋል? አስካሪ መጠጥና ዳቦ እንጀራ ይበላል ማለት ነው። እኔ ግን የሚበላ አምላክ አላመልክም። ግን መምህራችን መልሰውልን አመሰግነው። ተባረኮ። እሺ መምህር ወገናችን ተመልሰውልን እናመሰግናለን። አንድ የመጨረሻ ጥያቄ አለኝ። ጥያቄ ምንድን ነው? ወገናችን ኤንድ ዜድ ለሚጠጣ ሰው፣ ለሰካራም ሰው ወይም ደግሞ ለሚሰክር ሰው ልጅህን ትድራለህ? ለሰካራም ሰው አልድርም። እዚህ ጋር ደግሞ ስላሴዎች አምላክ አስካሪ መጠጥ እየጠጡ ነው ያሉት።
ስለዚህ አንተ ለአምላክ እንኳን ልጅ አድርም ማለት ነው። የአንተ መስፈርት ራሱ አሟሉም ማለት ነው። ለምን እነሱ ጠጥተዋል። ሁለተኛ ጥያቄ ደግሞ እሺ የበሉትና የጠጡት ነገር በምናቸው ወጣ? በእንዴት ወጣ? አምላክ ዳቦና እንጀራ በልቷ ጠጥተዋል። የበሉት ነገር በምን ወጣ? በአፋቸው ገባ። ያው ሲገባ አለ በምን ወጣ? እሺ መልካም። አይ በጣም እንትን እያልኩ ነው በነገራችን ላይ። እሺ ለዚህ ጥያቄ እስኪ አንደኛ ቆሮንቶስን ምዕራፍ 8 ክፈትልኝ። እሺ ግን መጀመሪያ በቃል አይነግሩኝም። በቃል ንገሩኝና ከዛ አውጣዋለሁ። በምን ወጣ? ችግር የለውም። ለማንኛውም ማለት ነው ምን አለ መሰለክ፣ በነገራችን ላይ እኔ እንኳን አላውቅም፣ ምናልባት አወቅን የምንል ሰዎች ቅድም እያየው ነው ክርስቲያን ወገኖቻችን በስድብ እኛ አምላካችንን አናስከብረውም። እናንተም ብትሆኑ ደግሞ የለም እኔ አልሳደብም። እኔ ግን ልጠይቅ ወይም ደግሞ አንድ ነገር ላስረዳ የገባሁበት አሁንም ፈቃደኛ ከሆንክ ይህን እዚህ ጋር እንለፈውና ፈቃደኛ ከሆንክ ፍቀድልኝ። በቃ አልፌዋለሁ፣ ችግር የለውም አልፌዋለሁ። በመጀመሪያ ጥሩ ሰው ነህ፣ ለሰብዕና እናመሰግናለን። ያው ግን መልስ የለህም። ዋናው ግን ወገኔ ያው ያመለከው አምላክ አስካሪ መጠጥ እንደጠጣ አምናሃልና ፕሊስ ጥሪ ያቀርብልሃለሁ። አምላክ ከእንደዚህ አይነት ነገር የጸዳ ነው። እሺ አስካሪ መጠጥ የሚጠጣ አካል አምላክ ሊሆን አይችልም። ኢቭን አንተ ራስህን ብልሃል፣ ለሰካራም ልጅ አልድርም ብልሃልና እንደዛ አታደርግልሃለሁ። ለሁለተኛው ጥያቄ ደግሞ ኢየሱስ ምን አለ? በአፍ የገባ እዳሪ ሆኖ ይወጣል አለ። ስለዚህ በአፍ የገባ ካለ ካካ ሆኖ የሚወጣው። ስለዚህ እሱንም እወቀው ለማለት ዋናው ግን እንደዚህ የሚበላ አምላክ አምላክ አይሆንም። ይህን ተምራለሁ ብዬ አስባለሁ። ከስር ያላችሁም ሰዎች ተምራችኋል። አሁን ሀሳብህን አስቀምጥ። 2 ደቂቃ ላይ ሀሳብህን አስቀምጥ። 2 ደቂቃ ሰጥቻለሁ። ቀጥሉ። እሺ አመሰግናለሁ ስለፈቀድክልኝ። በመጀመሪያ እኔም ጭምር ማለት ነው እኔም ጭምር ራሷ ቤተክርስቲያኗ ወይም ተቋሟ የወከለችው መምህር ወይም የወከለችው አስተማሪ መልስ የሚሰጣለ። በመጀመሪያ የገባችው እህታችን ቤተ ኤልሳቤት አንደኛ በስድብም ስለነበረ ይህንን በኦርቶዶክስ እምነት እኛን ጭምር እንድታውን አንፈልግም። እህቶቻችንም ጭምር ሲከራከሩ የነበሩ መልስ ከሆነ የምትፈልጉት ጊዜ ይዛችሁ ሰዓት ይዛችሁ በተረጋጋ መንፈስ ሆናችሁ አምላካችሁን አክብራችሁ እኛም አምላካችሁን አክብረን እናንተም የኛን አምላክ አክብራችሁ መወያየት ይቻላል። እሱንም ትላልቅ ወንድሞች መምህራኖች አሉ። ስለዚህ ከነኛ ጋራ መወያየት ስለሚቻል ለዚህ ቀን ቀጠሮ መቼ ሊያዝልህ ለማለት ነው ወንድሜ። በጣም ይቅርታ። ዋው በጣም ደስ ይለኛል። በእውነቱ አድንቄዋለሁኝ ወገናችን። በመጀመሪያ መምህሮች አሉ ብለሃል። ያው እስካሁን 3 መጋቢ ብሉያት ወሐዲሳት አውርተናል። ያው አሁን 4ኛ ነው የሚሆነው ኢንሻአላህ። እኔ በሁሉም ሰዓት ዝግጁ ነኝ። ስማኝማ ወገኔ 24 ሰዓት በፈለክበት ሰዓት ደውል። ላይቭ ከፍቼ ይገኛለሁ። ቀንም ይሁን ማታም ይሁን ነገም ይሁን ሁልጊዜ ዝግጁ። መጽሐፎች አሉኝ፣ ማስረጃዎችን ያዘጋጃለሁ። ዝግጁ ነኝ ለሁሉም ነገር። የምዘጋጀውም ነገር የለኝም። ስለዚህ ወገኔ አንተ ብቻ ቀን ቆርጠህ በዚህ ቀን በለኝ፣ በዛ ቀን ተገኝቼ ውይይቱን ማከናወን እችላለሁ። መቼ ይመችሃል አንተ? መልካም። በሁሉም ጊዜ ስላልከኝ ፈጣሪ ያክብርልኝ፣ አመሰግናለሁ። ስለዚህ በማንኛውም ጊዜ ስላልከኝ እኔ ምዕመን ነው ብያቸዋለሁ። ስለዚህ መምህራኖች አሉ። እኔም መምህራኖችን አልወክልም፣ ቤተክርስቲያንን ጭምር አልወክልም። ማለት ምዕመን ነኝ ተማሪ ስለሆንኩ። ሌሎችም ከኔ ቀድሞ የገቡ እህቶች ተማሪ ናቸው፣ ምዕመን ናቸው፣ አይወክሉም። በዚህ አጋጣሚ ይቅርታ፣ አበባ አልፈልግም፣ ምንም ነገር ጊፍት አልፈልግም፣ በፈጣሪያችሁ ስም ጊፍት አልፈልግም። ስለዚህ እንትን የምትሉኝ አለበለዚያ አወጣለሁ። እሺ እኔ ምን አለ መሰላችሁ፣ እኔ የማንንም ሃይማኖት አልነቅፍም፣ የራሴንም ሲነቅፉብኝ አልፈልግም። ስለዚህ ዝም ብዬ እኔ ቀደም ብዬ ገብቼ ዝም ያልኩት ምንድን ነው? በትዕግስት ነው። ይሄም ፈጣሪ ነው። እኔ ፈጣሪን ነው እንትን የምለው። በቃ የእሱ አርያ ነኝ። አምላኬ ለእኔ አርያዬ ስለሆነ እሱ ተከታይ ስለሆንኩ የእሱን መንገድና ፈር ስለሆነ የሚይዘው
በፈለግኩበት ሰዓት ላይ በፈለግክበት ሰዓት ደውልልኝ ስላልከኝ ነገም ሊሆን ይችላል ከነገ ወዲያም ሊሆን ይችላል። ግን አንዲት ቀን መጀመሪያ በውስጥ ኮሜንት አወራሃለሁ ፍቃደኛ ከሆንክ። አሁንም ግን ያስቀየምኳችሁ ያስከፋዋችሁ ሙስሊም ወንድሞቼ፣ ክርስቲያን እህቶቼ፣ ወንድሞቼ፣ ሙስሊም እህቶቼ፣ ወንድሞቼ ካለ በጣም ይቅርታ ጠይቄያለሁ። አይ በመጀመሪያ መምህር ቀን ቆርጠው ይንገሩን፣ ቀን ተቆርጦ ይነገረን አንደኛ። ሁለተኛ ደግሞ ያው እኛ ካላወቁ መምህር አይደሉም። እሺ ይቅርታ። እሺ ወገን ሶሪ። እሺ በቃ ልምድ እኮ ነው ወገን። እሺ ወገን ብያለሁ። በቃ ከዚህ በኋላ መምህር ተሳስቼ ነው። እሺ ይቅርታ ወገን። እኛ ያው ቀን ቆርጦ ባስቀምጡ ደስ ይለናል። የፈለገ ብቻ መምህር ይሁን እንወያያለን። ስለዚህ ቀን ቆርጦ በዚህ ቀን ይበሉኝ አንደኛ። ሁለተኛ ደግሞ ይገርሞታል ወገናችን ከ5 ዓመት በላይ ራይብን ከድሮ ጀምሮ ማለት ነው ያው ቁጭ ብለን ውይይት እየጠየቅን ያለ ነው እንዲወያዩ ማለት ነው። ብዙ ውይይቶች ተከናውኗል። ከፓስተር ጋር ከቄስ ጋር ተወያይተናል። ኢቭን ይገርሞታል ትናንትና ሌሊቱን ሙሉ እስከ ጠዋት 12 ሰዓት ድረስ እስከ 12 ሰዓት ተኩል ለ8 ሰዓት ሙሉ ውይይት ነበረ ከ3 ቄሶች ጋር ከዛሬ ጋር ተጨምሮ 3 ቄሶች ነበሩ። ብሉያት ወሐዲስ መጋቢ የሆኑ ማለት ነው። እነሱ ጋር ተወያይተናል። መልስ አልሰጡንም፣ ወርደዋል። ኢቭን ያሁን እንኳን የገቡት መምህር ኤልያስ ናቸው። መምህር ኤልያስ ራሱ ገብተው ስላሴን ሳስነሳባቸው 3 አምላክ የሚለውን ሳነሳባቸው መሀል ላይ ወርደዋል፣ አቋርጠው ውይይቱን እና አሁንም ቢሆን ግን አራተኛ መጋቢ ብሉይ ካለ ቄስ ካለ ይምጣ። ስለዚህ ቀን ቆርጠው በዚህ ቀን ይበሉን እንገኛለን ማለት ፈልጋለሁ። ሲቀጥል ቅድም የተወያየው መምህር ተራ አመመኑ ሳይሆን ደግሞ አማኙ ብቻ ሳይሆን ቄሶችም ተወያይተዋል የሚሆን ነገር ወቁ። ስለዚህ በየትኛውም ጊዜ ይሁን ቄሶች ከመጡ ለመወያየት ዝግጁ ነን። ቀን ቆርጠው ይንገሩ። ጨርሻለሁኝ ወገኔ። እሺ አመሰግናለሁ። አሁንም የተጋፋችሁ ሙስሊም ወንድሞቼ እህቶቼ በጣም ይቅርታ፣ ክርስቲያን ወንድሞቼ እህቶቼ በጣም ይቅርታ ብያለሁ። ቤተ ኤልሳቤት የገቡ አባቶች ወይም ደግሞ መምህራን ወይ ቡላይ ያልካቸው ቅድስት ቤተክርስቲያን ወይ መድባቸው ወይ እንዲህ ብላ አይደለም። ይሄንን ቲክታክ ላይ ስለጻፈ መምህር ልትል አልችልም። ራሷን የቻለ የቅድስት ቤተክርስቲያን በተዋህዶ ስርዓት ያለ አባቶችን የሚያከብራሉ። እነኛን እኔ አይቻለሁ፣ ትናንትና ጭምር ስከታተል ነበር። ተሳድቦ የሚወርድ መምህር የለንም። ደግመዋለሁ፣ ተሳድቦ የሚወርድ መምህር የለንም። ለሶስተኛ ጊዜ ተሳድቦ የሚወርድ መምህር ቤተክርስቲያን የላት፣ ምዕመኑ ማያውቀው። ስለዚህ አምላካችን እኛ ስድብ አላስተማረንም፣ ትዕግስትን ነው ያስተማረን። ስለዚህ ነገ 6 ሰዓት ይመችሃል። በጣም ይቅርታ። በኢትዮጵያ ቀን ማታ በኢትዮጵያ 6 ሰዓት ቀን ላይ ወይስ ማታ? ቀን። ችግር የለውም ይመቸኛል። እሺ መወያየት የምፈልግበትን ፖይንት በውስጥ መስመር ትጽፍልኛለህ። ስላሴ በቃ ስላሴ አያስፈልግም በውስጥ። መልካም። ስለዚህ ሌላ ጥያቄ አለክ? እኔ የምችለው በቃ ይሄ ነው። ግን ኮሜንት ላይ ማታ ያው ነው። ማታ ማድረግ ይቻላል። ማታ ማድረግ ይቻላል። ለምን አብዛኛው ሰው የሚከታተለው ማታ ላይ ነው እና ማታ ማድረግ ይችላሉ። ቀን ሁሉም ሰው ስራ ስለሚሆን ማታ ስንት ሰዓት ይቻላል? ማታ 3 ሰዓት ላይ ማታ 4 ሰዓት ላይ። እሺ ተቀበለናል። እናመሰግናለን። ግን አንድ የተናገሩት ነገር ላርማችሁና ይበቃናል። እሺ መምህር ወገናችን በጣም እናመሰግናለን። ስነ ስርዓታችሁ ያው ትናንትና የተማዩ ከእሳቸው ጋር ነበረ። ስማቸው መጋቢ ብሉይ ወሐዲስ ሲባሉ ከፈለገ ፎቶቸውን እናመጣለን። ያው ገራሚ ውይይት ነበር ያደረግነው። መጨረሻ ላይ ግን ያሉትን ስሙ መጨረሻ ላይ ምናምን መሳች ስሙ ያው መጨረሻ ላይ ያሉትን ሰማችሁ። አሁን ይሄ መጋቢ ብሉይ ወሐዲስ ናቸው ማለትም መጽሐፍ ቅዱስ የብሉይ ኪዳን ተርጓሚ መጋቢ ናቸው። ትልቅ የቤተ ክርስቲያን ቦታ ያላቸው ሰው ናቸው። ይህም ፎታቸውን ከፈለገ ፎታቸውን እናመጣለን። ምን አሉ? እግዚአብሔር ያስደፍርህ ብለው ወረዱ። ነዑዙ ቢላህ ወሊያዙ ቢላህ። ለማንኛውም ያው መምህራን እንደዚህ የተናገሩም አሉ። ግን በሰንሰዓት ለሚያወራ እኛ በሰንሰዓት ለመወያየት ዝግጁ ስለሆነ ኢንሻአላህ ነገ ማታ 4 ሰዓት ላይ በስላሴ ጉዳይ እንወያያለን። ይዛቸው ናሽ መምህርን እንጠብቃለን። መልካም እሺ፣ መልካም እሺ። በጣም እናመሰግናለን። ያስቀየም ነገር ደግሞ ካለ ይቅርታ እንጠይቃለን። በፍጹም አሁን ስናወራ ነው። ይቅርታ
እኔ ካስቀየምኳችሁ ይቅርታ። ስትወያዩም ሰምቻቸዋለሁ፣ ሲወርዱም ከመጀመሪያውም ተከታትያለሁ፣ ሪከርድም አለኝ። ነግሬያለሁ። ቅድም አልሰማኝ እንደው እንጂ የሚሳደብ መምህር የለንም፣ መጋቢም የለንም። ይሄ ቲክታክ ላይ ጽፎ ነው። በቃ እኔ ራሴ ይሄንን መምህር ብዬ ማልከተለውም አልሰማም። በቃ ካልቻለ አልቻልኩም ነው። ምናልባት እውቀት ሊያስታብ ይችላል። ዋናው ፍቅር ነው። በፍቅር ነው አይደለም? አሁን ማንም ሰው በኮሜንት አልሰደበኝም። በፍቅር ሰውን መያዝ እንችላለን። ስለዚህ ሙስሊም ወንድሞቻችን ናችሁ፣ እኛም ክርስቲያን ለእናንተ ወንድሞቻችን። እዚህ ጋር መበሻሸቅ መነቋቋር ምንም አስፈላጊ አይደለም። በዚህ ዓለም ምንም ይቅርታ። በቃ ሌላ ጊዜያችሁ እንዳለ ሌሎች ወንድሞቻችሁ ያስቀየምኳችሁ ያስከፋችሁ ካለ እሺ እንትን እነዚህ ከመውረድክ በፊት ትንሽ ነገር ላወራክ ፈልጌ ነበር። ምናልባት 5 ደቂቃ። እሺ ችግር የለም። የምችለው ብቻ ከሆነ ነው ችግር። አይ ጥያቄ አይደለም። በነገራችን ላይ ያጀማ ላይክ በጀማው ስም ስለ ስነ ስርዓት ስለ ታጋሽነት ዝቅ ስለማለትክ በጣም ሳላመሰግን አላልፍም ማለት ነውና እንዳልከው በድፍረት የሚሳደቡ ሰዎች እኛ መምህሮቻችን አይደሉም ብለሃልና አይ ቲንክ ትዝ ይለኛል ከዛሬ 3 ዓመት በፊት ነው ወደ ቲክቶክ የመጣሁት። ከኦርቶዶክስ ሃይማኖት ወጥቼ ነው ወደ እስልምና የመጣሁትና ላይክ እኔ አልሳደብም፣ በጣም ረጋ ብዬ ነው የማወራው፣ እንዲህ አልጮህም ሁላ እና አብዛኛው ቲክቶክ ላይ ስመጥር ኦርቶዶክስ ቤተክርስቲያን ሰዎች እየሰጠየቀ እየሰደቡ ብሎክ እያደረጉ እያስወረዱ ነበር ሲያስተናግዱ ነገር በጣም ፈልግ